በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ስንክሳር እንሰማለን፣ አብረን እንሰማለን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ለዚህም ቅዱስ የአባቱ ስም ህርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ስራ ምክሩና ንግግሩ ሁሉ ከእርሱ ጋራ ነበር። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብጽዕት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሱም በመንግስቱ ውስጥ 3ኛ ማዕረግ አድርጎ ሾመው። በዚያን ጊዜ እድሜው 20 ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ስጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል። ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል። ለደጎችና ለምስኪኖችም ይመጸውታል። የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሱን ስለ መፍራት ሊቀብራት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ስጋዋን ወሰደ። ከንጉስ ስለሚመጣው ቅንጣት ሳይፈራ ቀበራት። ጣዖት ማምለኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉስ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉስ ባቀረቡት ጊዜ አማልክት ያልሆኑ እርኩሳን ጣዖታትን የሚያመልክ ሰነፍ ዝንጉ ልብ የለሽ ለሆነ ንጉስ አላገለግልም፣ ከዛሬ ጀምሮ ለሕያው ንጉስ ክርስቶስ እገዛለሁ፣ የሰጠኸኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈቶ ጣለለት። አባቱ ህርማኖስም ወደ እስክንድርያ እንዲልከውና በሄርሜኔዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሱን መከረው። በዚያን ጊዜም ከአደባባይ አወጡት። እናቱም በብዙ ለቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆችና ምስኪኖች፣ ስለ ሞት ልጆችና ስለ ባልቴቶች የሚሹትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት። በእስክንድርያ ሀገር ወደ መኮንኑ ሄርሜኖስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔር መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት በአፈሉት በዝፍት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። ደግሞ ከውሽባ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው መልአኩንም ልኮ ከቁስሉ ይፈውሰው ነበር። ከዚህም በኋላ ወደ አዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱን ቆረጡ። በእሳት ያጋሏቸውን ችንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና ያነሳዋል። ከዚህም በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረውን ለድሆች እየሰጠ ኖረ።
አንድ መኮንንም መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ የሰራዊት አለቃ የሆነ የህርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት። ቁልቁል ሰቅለው በእጆቹ ላይ ከባድ ድንጋይ አንጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ አደሮ ማርና ዘይትን አፍልተው በላዩ ደፉበት። በማበራያም አበራዩት። አፉንም በአሞትና በእሬት አመረሩት። ዓይኖቹንም አወለቁት። ደግሞም ዘቅዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው። ስሮቹንና ህዋሳቶቹን በቦታቸው መለሰለትና አዳነው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበር። መላእክትንም በእጆቻቸው አክሊሎችን ይዘው እነርሱም በቅዱስ ፊቅጦር ራስ ላይ ሲያኖሯቸው አይታ እንዴት እንዳየች ለአሕዛብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልንም ተቀበለች። ሁለተኛም የአመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚህም በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎንም ፈጽሞ የሕይወትና የድል አክሊልን ተቀበለ። ምዕመናን ሰዎችም ስጋውን ወስደው በከበሩ ልብሶች በድርብ በፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ስጋውን በውስጧ አኖረች። ከእርሱም ታላላቅ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለም ትኑር አሜን። ሰላም ሚያዝያ 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 1 ጽኑዕና ኃያል ቅዱስ ፊቅጦር ሰማዕት፣ 2 ቅድስት ማርታ የፊቅጦር እናት፣ 3 ብጽዕት እስጢፋና ወይም በክርስቶስ ስላመነች ከሁለት ሰንጥቀው የገደሏት የ15 ዓመት ብላቴና፣ 4 ቅዱሳን ሳሲማና አባ ኖባ ሰማዕታት። ወርሃዊ በዓላት 1 የጌታችንና አምላካችን መድኃኔ ዓለም ክርስቶስ በዓለ ስቅለቱ፣ 2 አቡነ መብዓ ጽዮን ጻድቅ፣ 3 ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ 4 ቅዱስ ያዕቆብ ዘግሙድ፣ 5 ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ 6 ቅዱስ ቢፋሞን ጻድቅና ሰማዕት። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ሰላም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ዕብራውያን ምዕራፍ 6 ቁጥር 10-11። ስለ ቃሉ የቃሉ ባለቤት ልዑለ እግዚአብሔር ስሙ ከአጽናፍ አጽናፍ ዘውትር የተመሰገነ ይሁን። የቅዱሳኑ ረድኤት በረከት አይለየን። ወስብሐት ለእግዚአብሔር።
የጌታችን መድኃኒታችን ኢየሱስ ክርስቶስን የማይወድ መንፈስ ቅዱስ ማደሪያ በሁለት ወገን ድንበር ከምትሆን በቅድስት ድንግል ማርያም ማያነሳውን ኪዳን ከሚያስገራ ገብቷን ክርስቲያና ነው። ቅዱስ ጳውሎስ እንደተናገረው የተለየ ትውልድ አሜን። ሁለተኛ ማርያም ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 8 ቁጥር 4 እስከ 10 በሙሉ እግዚአብሔር ስም አነበዋለሁ። ቅዱስ ቃሉም እንደዚህ ይላል። ለቅዱሳን ስለሚሆነው አገልግሎት እንዲተባበሩ ይህንን ቸርነት መላልሰው ማለዱን። እነርሱም አስቀድሞ በፈቃዳቸው እንደ እግዚአብሔር ፈቃድ ሰውነታቸው ለእግዚአብሔር ስለ እኛም አሳልፈው ተሰጥተዋልና እኛ እንደ አሰብነው አይደለም። ይህንንም የቸርነት ስራ እንደ ጀመረ ይፈጽምላችሁ ዘንድ ቲቶን ማለድ ነው። በሁሉም ነገር የሚመናት በቃል በእውቀት በትጋት በእናንተ ዘንድ የሆነው ሁሉ እኛን በመውደድ ፍጹማን እንደሆናችሁ እንዲሁም ደግሞ ስጦታ አብዙ። በግድ የሚላችሁ አይደለም፣ ነገር ግን እናንተ በዚህ ስራ የምትተጉለት አሉና የፍቅራችሁን እውነት አሁንም መርምሩ፣ ተረዳው። የጌታን የኢየሱስ ክርስቶስ ቸርነት ታውቃላችሁ። በእርሱም ድነት ለእናንተ ባለጸጎች ሲሆኑ ዘንድ እርሱ ባለጸጋ ሲሆን ስለ እናንተ ራሱን ድሃ አደረገ። በዚህም የሚጠቅማችሁ እመክራችኋለሁ። ይህንንም የማደረጋችሁ በፊት ፈቃዳችሁና ከእምነት ጀምሮም ይህንን ጀምራችኋል። ቅድስት ከምትሆን ከጸርሐ ጽዮን አርብ ላይ የወረደ በረከት የወደቀት የመንፈስ ቅዱስ ኅብረት ከሁላችን ላይ ይደርብን። አሜን።
የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ሐዋርያና ደቀ መዝሙር ከሚሆን ከቅዱስ ማቴዎስ ወንጌል የተገኘ ቃል አቤቱ ባርከውና ዘወትር ገንዘብ ነውና አሜን። ቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እስከ 24 በኢየሩሳሌም ስናነበዋለሁ። ቅዱስ ጳውሎስ ይላል፣ እነሆ እኔ እንደ በጎች በተኩላ መካከል እልካችኋለሁ። እንግዲህ እንደ እባብ ብልሆች፣ እንደ ርግብም የውሃዎች ከክፉዎችም ሰዎች ተጠበቁ። ወደ አደባባይም አሳልፈው ይሰጧችኋል፣ በምኩራቦቻቸውም ይገርፏችኋልና በእነርሱና በአሕዛብ ምስክር ትሆኑ ዘንድ ስለ እኔ ወደ መሳፍንት ወደ ነገሥታት ይወስዷችኋል። አሳልፈው የሰጧችሁን ጊዜ እንዴት ወይንም ምን እንደምትናገሩ አትጨነቁ። በዚያ ሰዓት የምትናገሩትን ይሰጣችኋል። የሰማያዊ አባት መንፈስ ሁሉ በእናንተ ላይ አድሮ ይናገራል እንጂ የምትናገሩት እናንተ አይደላችሁም። ወንድም ወንድሙን፣ አባት ልጁን ለሞት አሳልፎ ይሰጣል። ልጆችም በልጆቻቸው ላይ ይነሳሉ፣ ይገድሏችኋል። ስለ ስሜም በሰው ዘንድ ሁሉ የተጠላችሁ ትሆናላችሁ። እስከ ፍጻሜ የሚታገስ ግን እርሱ ይጸናል። ከዚህች ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች አይፈጸሙም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ስብሐት ለአብ ለወልድ ለመንፈስ ቅዱስ ሃሌሉያ። መዝሙር 55 ከቁጥር 4 ሰው ምን ያደርግልኛል ይጠይቁብኛል፣ በእኔም ላይ የሚመክሩ ሁሉ ለክፉ። ስብሐት ለአብ ለወልድ ለመንፈስ ቅዱስ ሃሌሉያ። ንጹሕ ከሚሆኑ ከሕግ ጥሩ ምንጮች የተገኘ ይህን የሐዋርያት የሥራቸው ነገርና የጸሎታቸው በረከት ከማህበራችን ከቅድስት ሀገራችን ኢትዮጵያ ከዘላለሙ ጸንቶ ይኑር አሜን። ግብረ ሐዋርያ ምዕራፍ 5 ከቁጥር 29 እስከ በስመ አብ ቤሩት የደብረ ሲና ቅዱስ ገብርኤል ካቴድራል ምዕመናንና ምዕመናት
እንኳን ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ በዓል በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። የሊቀ ሰማዕቱ የቅዱስ ጊዮርጊስን በዓል የፊታችን እሁድ ከዋዜማው ጀምሮ በአይናር ቅዱስ ገብርኤል በደመቀ ስነ ስርዓት ስለሚከበር ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤምሬትስ የአካባቢው አህጉረ ስብከት ሊቀ ጳጳስ ጠብቆ ለ2017 ለማቴዎስ ዘመን እንደዚሁም ዛሬ ሰማዕትነቱን ተጋድሎነቱን ለፈጸመው ለሰማዕቱ ለቅዱስ ጊዮርጊስ በዓለ ዕረፍት ሚያዝያ 13 ቀን እንደዚሁም ለበዓለ ትንሣኤው ለተለያዩ በዓላት ሁላችንንም በሰላም በጤና ጠብቆ ያደረሰን የአባቶቻችን አምላክ ክብርና ምስጋና ይግባው። እያላችሁበት ያላችሁ ኦርቶዶክሳውያን ልጆቻችን ስደቱ ዓለም በውጭም በውስጡም ያላችሁ ሁላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። እያላችሁበት ሰላሙን ያድላችሁ። ሰማዕቱ ቅዱስ ጊዮርጊስ ፈጣኑ ቅዱስ ጊዮርጊስ ካለው ፈተናና ችግር ያውጣችሁ። ሀገራችንንም የሰላም ሀገር የበረከት ሀገር ያደርግልን። እንግዲህ ዛሬ የሚገኘው ሰማዕቱ ቅዱስ ጊዮርጊስ ታደለበት ከሚባለው ሂሩት ወይም ደግሞ ሊባኖስ ከሚባለው ቦታ ላይ ነው ያለነው። ይህ የቆምንበት ቦታ እንደምታዩት ሰማዕቱ ቅዱስ ጊዮርጊስ ከልዳ ተወልዶ የአባቱን ስልጣን ለመቀበል ወደዚህ ቦታ ሲመጣ የዚች አገር ሕዝቦች በአምልኮ ባዕድ ተውጠው ነበረ። ይህ የምታዩት ባህር ደራጎን የሚባለው አውሬ የሚጓዝበት ባህር ነው። ስታዩት ባህር ነው። እንግዲህ በዚህ ባህር ውስጥ የተጓዘ እዚህ ጋር የሚታዩት ከዛ ከፊት ለፊት ያለው ሊባኖሳዊ የሆነች ወይም ብሩክታዊት የምትባል ብሩክት ብለን የምንጠራው እኛ በግድ ትክክለኛው መጠሪያ ስሟ ብሩክታዊት ነው የምትባለው። ብሩክታዊት የዚህ ሀገር ተወላጅ ማለት ነው። ኢትዮጵያዊ ዜጋ እንደምንለው ሁሉ የዚህ ዜጋ የሆነች ደራጎን የሚባለው የሴቶችን ደም ብቻ ብዙ ጊዜ የሚጠጣ እየመረጠ ደም ብቻ የሚጠጣ አውሬ ነበር። ሰማዕቱ ቅዱስ ጊዮርጊስ በዚህ አልፎ የአባቱን ስልጣን ለመቀበል ወደ ልዳ ሲጓዝ ይህንን ሀገር ሲያይ በአምልኮ ጣዖት ተበክሎ ስለነበረ እግዚአብሔርን ረስተው ያችንም ሕፃን በፈረሱ ሲመጣ እዚህ ጋር አገኛት ነው የሚለው ባጭሩ። በአገኛት ሰዓት ምን ሆነች ነው ሲላት፣ አይ አባቴ ለግብር አስሮኝ ነው፣ ብዙ ሰዎችን ጨርሷል፣ አንተን ሳይ ወጣት ነህ፣ ደራጎን የሚባል አውሬ አለ፣ አስፈሪ አውሬ፣ ለእሱ ተሰጥቼ ነው ስትለው፣ አይዞሽ እኔ ከአንቺ ጋር ነኝ፣ ድል አደርጋለሁ ሲላት፣ አንተ ወጣት ነህ፣ በምን ኃይል ስትለው፣ በእግዚአብሔር ኃይል አላት። እንደ ዳዊት በእግዚአብሔር ኃይል የእግዚአብሔርን ኃይል የታጠቀ የሚያስፈራው ነገር የለምና ደራጎኑ እየደነፋ ይሄንን ጫካ እያማታ መጣ ይላል። በመጣ ሰማዕቱ ቅዱስ ጊዮርጊስ ወደ እሷ ቀርቦ ስለነበረ በስመ አብ ብሎ አማተበበት። ይኸውላችሁ እንግዲህ በስመ አብ ሲባል ትልቅ ነገር ነው። በእምነት በስመ አብ ስንል ዘንዶ ለሁለት ይከፈላል። አባታችን ተክለ ሃይማኖት በስመ አብ ብለው ዘንዶ ሊበላቸው የመጣውን ለሁለት ከፍለውታል። የመጣው ነገር ሁሉ የሚመለሰው በእግዚአብሔር ኃይል ነውና ይሄ በስመ አብ ቀላል እንዳይመስላችሁ። በስመ አብ ብሎ ሲያማትም የአውሬው የደራጎን ኃይሉ ደከመ ይላል። መርዙ ከውስጡ ወጣ ይላል። ከዚህም በኋላ ደከመ። በደከመው ሰዓት ቅዱስ ጊዮርጊስ አሰረው ይላል። አንገቱን አስሮ ልጅቷን እሱም ጭምር እየጎተቱ ወሰዱት ነው የሚለው ወደ ከተማው በወሰዱት ሰዓት ደነገጠች እሷም። ከዚህም በኋላ ወደ ከተማው ከወሰዱ በኋላ ሰማዕቱ ቅዱስ ጊዮርጊስ የሀገሬውን ሕዝብ ጠራው ነው የሚለው። በጠራ ሲያዩት ያስፈራቸው የነበረ ያመልኩት የነበረ ደራጎን ደነገጡ ይላል። በደነገጡ ሰዓት አትደንግጡ፣ አይዟችሁ አምላክን እግዚአብሔርን የምታምኑ ከሆነ ምንም አይነካችሁም ብሎ በእግዚአብሔር ትተማመናላችሁ፣ አዎ እሱን ትገልልናላችሁ ብሎ አዎ ገሎላቸው እሱን አምልኮተ እግዚአብሔርን እንዲያመልኩ አድርጓል። ሰማዕቱ ቅዱስ ጊዮርጊስ ብዙ ተጋድሎ ፈጽሟል። በዚህ ባጭር ተናግረን አንጨርስም። ወደ ከተማ ወስዶ ይህንን ደራጎንን አዎ አንገቱን አስሮ አብሮ ሄደው ገሎት እግዚአብሔር እንዲመለክ ያደረገ ታላቅ ሰማዕት ነው። 7 ጊዜ ሞቶ 7 ጊዜ የተነሳ ነው። ዛሬ ግን ተፍጻሜ ሰማዕት የፍጻሜው ሩጬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ብሎ ቅዱስ ጳውሎስ ለጢሞቴዎስ ደቀ መዝሙሩ እንደነገረው ዛሬ ፍጻሜውን ያገኘበት ነው። የሕይወት አክሊል የተቀዳጀበት ነው። ለዚህ ሰዓት በድጋሚ ያደረሰን ክብርና ምስጋና ይግባው። እንደገና በዛሬ ሰዓት ደግሞ በ15 ሚያዝያ 15
የዱዲያኖስ ባለቤት እለእስክንድርያ የምትባል እሷ ደግሞ እሷን አሳምኖ አስተምሮ ለውጧት እሷንም ለሰማዕትነት ያበቃበት ወደ 30,000 የሚሆን ህብረተሰብን በዚህ አሳምኖ የብሉይ ሰዎችን ወደ አምልኮ እግዚአብሔር የመለሰበት ነው። እንግዲህ ሰማዕታት ስንል ቅዱሳን ስንል እንደዚሁ አይደለም፣ መስፈርት ስላላቸው ነው። እቺ ቤተክርስቲያን የምታወድሳቸው የምታመሰግናቸው ሩጫቸውን ስለጨረሱ ነው። እኛም የጀመርነው ሩጫ አለና በጸሎትን ጀምረን ያቋረጥን ካለን፣ ወደ ቤተክርስቲያን መገስገስ ጀምረን ያቋረጥን ካለን፣ እንደዚሁ መንፈሳዊ ስራዎችን እንሰራ የነበረው ካቋረጥ ማቋረጥ የለብንም። ክርስትና የማይቋረጥ እስከ ሕይወት ድረስ ከወዳድረውት የሚመሰከር ምስክርነት ነውና እንግዲህ ለዚህ ሰዓት ያበቃን ሰማዕቱ ክብርና ምስጋና ይግባው። ብዙ ሰማዕታት ዛሬ የተሰየፉበት የሕይወት አክሊል የተቀዳጀበት እንዲሁ ሙታን ዱዲያኖስና 70 ነገስታት ግን በዛሬው ዕለት እንደ ኤልያስ ከሰማይ እሳት አውርዶን እንዲበላቸው ያደረገበት ይገርማቸው። እነኚህ ሰዎች ሳላሳፍር አምላኬ ነፍሴን አታጥፋ ብሎ በተናገረው መሰረት ዛሬ ከሰማይ እሳት ወርዶ እነሱም በልቶ ሰማዕቱ ቅዱስ ጊዮርጊስ እግዚአብሔርን ያከበረበት ትንሣኤ ማለት ይሄ ነው። ትንሣኤ ማለት ሰው ለበጎ ነገር ለመልካም ነገር ሲነሳሳ መልካም ነውና እግዚአብሔር እኛንም እንደዚህ መልካም ነገር በጎ ነገር ለመስራት ሕሊናችንን ልቦናችንን አይምሯችንን ያነሳሳልን። እንደገና ደግሞ ዛሬ በድጋሜ የምናየው የምንመለከተው በገድሉ ላይ እንደሚናገረው ታምሩ አንድ ከሙስሊም ወገን ወይም ከአላመኑ ወገን የሆነ ሰው ከጓደኞቹ ጋር ወደ መካ ሄደ ይላል። በመካ መስጊድ አካባቢ ጓደኞቹ ጥለውት መጡ ጫካ ውስጥ። ምን ይሆናለው? ምን ይውጠኛል? ወዴት እሄዳለሁ ሲል ሰማዕቱ ቅዱስ ጊዮርጊስ ቀርቦ በፈረሱ አፈናጦ፣ ይገርማቸዋል፣ በፈረሱ አፈናጦ እንደዚሁም ደግሞ የሰጎን እንቁላል ለምልክትነት ያንን ከበረሃ ውስጥ አውጥቶ ሰጥቶ አምጥቶት በነበረበት ቦታ ላይ ያስቀመጠው ይላል። ካስቀመጠው በኋላ ሰዎች ከኔ የመጣው ሲሉት ተደናቆ ነበረ። ሰማዕቱ ቅዱስ ጊዮርጊስ በፈረሱ አፈናጦ እንዳመጣው መሰከረ። ከዛን ያንን የሰጎንን እንቁላል በቤተ ክርስቲያን ላይ ያታምድ እንደተሰራ ለማስታወቂያ በቤተ ክርስቲያኑ ላይ ተደረገ ይላል። ዛሬም እንግዲህ በዚሁ በአረቡ በብፁዕ አባታችን አቡነ ዲሜጥሮስ እና በእሳቸው ጸሎት በአባቶቻችን ጸሎት በእውነት ህዝቡን በፍቅር የያዙ አባት ናቸው። ከዛ አንጻር ያው በአውዳሚን በሚባለው ቦታ ላይ ትልቅ ቦታ ተሰጥቷቸው ይኸው በዚህ ሰሞን ትልቁን የሰጎን እንቁላል ጉልላቱ ላይ አስቀምጠዋል። ይሄ ትልቅ ለኛ ትልቅ ተስፋ ነው። በእውነት ለኛ በስደቱ ዓለም ላለነው ትልቅ ተስፋ ነው። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ይጠብቀን። ሰማዕቱ ቅዱስ ጊዮርጊስ እንደሱ ተገዳዮች ያድርገን። የጀመርነውን የክርስትና ሕይወት እስከ ፍጻሜ እንድንቀጥል የሰማዕቱን የቅዱስ ጊዮርጊስን ጽናት ብርታት አምላካችን ያድለን። ይህ የምታዩት ዛሬ ለጉባኤ የመጣ ነው። የሚሩት ህዝብ ነው። እንግዲህ ያደራጎን ወጥቶ የወደቀ ቦታ ላይ ነው ያለነው። ታሪክ የተሰራበት ቦታ ላይ ነው። እዚህ ጋር ግን የኛ ቤተክርስቲያን ሳይሆን የሌሎች በውርስነት ያለ ነው። የካቶሊክ ቤተክርስቲያን ነው። ግን ደግነታቸው ምንድን ነው? ቦታውን ሰጥተውን እንደፈለገን እናመልካለን፣ እንደፈለገን እንቀድሳለን። እንደው ቢቻል እንደው ኦርቶዶክሳውያን በውጭም በውስጥም ያላችሁ እንደው ኦርቶዶክስ ቀዳሚያት ነች ስትባል እንሰማለን። ቅዱስ ጊዮርጊስም ግን እኛ ኦርቶዶክስ ቀዳሚ ነው ሌላ ሲወራ በመንፈስ ጀምራችሁ በስጋ እንዴት ትፈጽማላችሁ ይላል በገላትያ 3 ላይ። ስለዚህ በጀመርነው ክርስትና እስከ መጨረሻው ድረስ ጸንተን መልካም ነገር ሰርተን ሁላችንንም እንደ ሰማዕቱ እንደ ቅዱስ ጊዮርጊስ ለክብረ ሞት ያብቃን። እሱ ያገኘውን ርስተ መንግስቱን አምላካችን ያውርሰን። አምላካችን ስለ ሰማዕቱ ስለ ጻድቃን ሰማዕታት ብሎ አብጦ ሀገራችንን ቤተ ክርስቲያናችንን ከዘረኝነት ከጥላቻ ከእርስ በርስ ግጭት ከፖለቲካው ነፃ ወጥታ የሰላም የበረከት ሀገር የፍቅር ሀገር ያድርጋል። ይህ ሁሉ የተሰደደው ሀገሯ ላይ ሰላም ስለጠፋ ነው። ሀገሯ ሰላም ቢኖር ኖሮ
ይህ ውል የተሰደደው ኢትዮጵያዊ ነው። ልታውቁት ያስፈልጋል። ዛሬም ሰዎች እየተሰደዱ አውሬ እየበላቸው ነው። ይህንን የምትሰሙ ሰዎች ባካችሁ ስለ እግዚአብሔር ብላችሁ ክፉ የምትሰሩ ጥፋታችሁን ተዉ፣ ወደ በጎነት ተለወጡ እና ስለዚህ እግዚአብሔር አምላክ ክፉዎችን ወደ መልካምነት ይለውጥልን፣ እኛም እንደ ሰማዕቱ ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የሰላም የበረከት በዓል ያድርግልን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት በሰላም በጤና ጠብቆ ለ2017 ለማቴዎስ ዘመን እንደዚሁም ዛሬ ሰማዕትነቱን ተጋድሎነቱን ለፈጸመው ለሰማዕቱ ለቅዱስ ጊዮርጊስ በዓለ ዕረፍት ሚያዝያ 13 ቀን እንደዚሁም ለበዓለ ትንሣኤው ለተለያዩ በዓላት ሁላችንንም በሰላም በጤና ጠብቆ ያደረሰን የአባቶቻችን አምላክ ክብርና ምስጋና ይግባው። በያላችሁበት ያላችሁ ኦርቶዶክሳውያን ልጆቻችን በስደቱ ዓለም በውጭም በውስጥም ያላችሁ ሁላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። በያላችሁበት ሰላሙን ያድላችሁ። ሰማዕቱ ቅዱስ ጊዮርጊስ ፈጣኑ ቅዱስ ጊዮርጊስ ካለው ፈተናና ችግር ያውጣችሁ። ሀገራችንንም የሰላም ሀገር የበረከት ሀገር ያደርግልን። እንግዲህ ዛሬ የምንገኘው ሰማዕቱ ቅዱስ ጊዮርጊስ ተጋደለበት ከሚባለው ሂሩት ወይም ደግሞ ሊባኖስ ከሚባለው ቦታ ላይ ነው ያለነው። ይህ የቆምንበት ቦታ እንደምታዩት ሰማዕቱ ቅዱስ ጊዮርጊስ ከልዳ ተወልዶ የአባቱን ስልጣን ለመቀበል ወደዚህ ቦታ ሲመጣ የዚች አገር ሕዝቦች በአምልኮ ባዕድ ተውጠው ነበረ። ይህ የምታዩት ባህር ደራጎን የሚባለው አውሬ የሚጓዝበት ባህር ነው። ስታዩት ባህር ነው። እንግዲህ በዚህ ባህር ውስጥ እየተጓዘ እዚህ ጋር የምታዩ ከዛ ከፊት ለፊት ያለው ሊባኖሳዊ የሆነች ወይም ቢሩታዊት የምትባል ብሩክት ብለን ነው የምንጠራው እኛ። በግን ትክክለኛው መጠሪያ ስሟ ብሩክታዊት ነው የምትባለው። ቢሩታዊት የዚህ አገር ተወላጅ ማለት ነው። ኢትዮጵያዊ ዜጋ እንደምንለው ሁሉ የዚህ ዜጋ የሆነች ደራጎን የሚባለው የሴቶችን ደም ብቻ ብዙ ጊዜ የሚጠጣ እየመረጠ ደምን ብቻ የሚጠጣ አውሬ ነበረ። ሰማዕቱ ቅዱስ ጊዮርጊስ በዚህ አልፎ የአባቱን ስልጣን ለመቀበል ወደ ልዳ ሲጓዝ ይህንን አገር ሲያይ በአምልኮ ጣዖት ተበክሎ ስለነበረ እግዚአብሔርን ረስተው ያችንም ሕፃን በፈረሱ ሲመጣ እዚህ ጋር አገኛት ነው የሚለው ባጭሩ። ባገኛት ሰዓት ምን ሆነች ነው ሲላት፣ አይ አባቴ ለግብር አስሮኝ ነው፣ ብዙ ሰዎችን ጨርሷል፣ አንተን ሳይ ወጣት ነህ፣ ደራጎን የሚባል አውሬ አለ፣ አስፈሪ አውሬ፣ ለሱ ተሰጥቼ ነው ስትለው፣ አይዞሽ እኔ ከአንቺ ጋር ነኝ፣ ድል አደርጋለሁ ሲላት፣ አይ አንተ ወጣት ነህ፣ በምን ኃይል ስትለው፣ በእግዚአብሔር ኃይል አላት። እንደ ዳዊት በእግዚአብሔር ኃይል የእግዚአብሔርን ኃይል የታጠቀ የሚያስፈራው ነገር የለምና ደራጎኑ እየደነፋ ይሄንን ጫካ እያማታ መጣ ይላል። በመጣ ሰማዕቱ ቅዱስ ጊዮርጊስ ወደ እሷ ቀርቦ ስለነበረ በስመ አብ ብሎ አማተበበት። የሁላችሁ እንግዲህ በስመ አብ ሲባል ትልቅ ነገር ነው። በእምነት በስመ አብ ስንል ዘንዶ ለሁለት ይከፈላል። አባታችን ተክለ ሃይማኖት በስመ አብ ብለው ዘንዶ ሊበላቸው የመጣውን ለሁለት ከፍለውታል። የመጣው ነገር ሁሉ የሚመለሰው በእግዚአብሔር ኃይል ነውና ይሄ በስመ አብ ቀላል እንዳይመስላችሁ። በስመ አብ ብሎ ሲያማትብ የአውሬው የደራጎን ኃይሉ ደከመ ይላል። መርዙ ከውስጡ ወጣ ይላል። ከዚህም በኋላ ደከመ። በደከመው ሰዓት ቅዱስ ጊዮርጊስ አሰረው ይላል። አንገቱን አስሮ ልጅቷን እሱም ጭምር እየጎተቱ ወሰዱት ነው የሚለው ወደ ከተማው በወሰዱት ሰዓት ደነገጠች እሷም። ከዚህም በኋላ ወደ ከተማው ከወሰዱ በኋላ ሰማዕቱ ቅዱስ ጊዮርጊስ የሀገሬውን ሕዝብ ጠራው ነው የሚለው። በጠራ ሲያዩት ያስፈራቸው የነበረ ያመልኩት የነበረ ደራጎን ደነገጡ ይላሉ። በደነገጡ ሰዓት አትደንግጡ፣ አይዟችሁ አምላክን እግዚአብሔርን የምታምኑ ከሆነ ምንም አይነካችሁ ብሎ በእግዚአብሔር ትተማመናላችሁ፣ አዎ እሱን ትገልልናላችሁ ብሎ አዎ ገሎላቸው እሱን አምልኮተ እግዚአብሔርን እንዲያመልኩ አድርጓል። ሰማዕቱ ቅዱስ ጊዮርጊስ ብዙ ተጋድሎን ፈጽሟል። በዚህ ባጭር ተናግረን አንጨርስም። ወደ ከተማ ወስዶ ይህንን ደራጎንን አዎ አንገቱን አስሮ አብሮ ሄደው ገሎት እግዚአብሔር እንዲመለክ ያደረገ ታላቅ ሰማዕት ነው። 7 ጊዜ ሞቶ 7 ጊዜ የተነሳ ነው። ዛሬ ግን ፍጻሜ ሰማዕት የፍጻሜው ሩጬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ብሎ ቅዱስ ጳውሎስ ለጢሞቴዎስ ደቀ መዝሙሩ እንደነገረው ዛሬ ፍጻሜውን ያገኘበት ነው። የሕይወት አክሊል የተቀዳጀበት ነው።
ለዚህ ሰዓት በድጋሚ ያደረሰን ክብርና ምስጋና ይግባው። እንደገና በዛሬ ሰዓት ደግሞ በ15 ሚያዝያ 15 የዱዲያኖስ ባለቤት እለእስክንድርያ የምትባል እሷን አሳምኖ አስተምሮ ለውጣት እሷንም ለሰማዕትነት ያበቃበት ወደ 30,000 የሚሆን ህብረተሰብን በዚህ አሳምኖ የብሉይ ሰዎችን ወደ አምልኮ እግዚአብሔር የመለሰበት ነው። እንግዲህ ሰማዕታት ስንል ቅዱሳን ስንል እንደዚሁ አይደለም፣ መስፈርት ስላላቸው ነው። እቺ ቤተ ክርስቲያን የምታወድሳቸው የምታመሰግናቸው ሩጫቸውን ስለጨረሱ ነው። እኛም የጀመርነው ሩጫ አለና ጸሎትን ጀምረን ያቋረጥን ካለን፣ ወደ ቤተ ክርስቲያን መገስገስ ጀምረን ያቋረጥን ካለን፣ እንደዚሁ መንፈሳዊ ስራዎችን እንሰራ የነበረው ካቋረጥ ማቋረጥ የለብንም። ክርስትና የማይቋረጥ እስከ ሕይወት ድረስ ተወዳድረውት የሚመሰከር ምስክርነት ነውና እንግዲህ ለዚህ ሰዓት ያበቃን ሰማዕቱ ክብርና ምስጋና ይግባው። ብዙ ሰማዕታት ዛሬ የተሰየፉበት የሕይወት አክሊል የተቀዳጀበት እንዲሁ ሙታን ዱዲያኖስና 70 ነገሥታት ግን በዛሬ ዕለት እንደ ኤልያስ ከሰማይ እሳት አውርዶን እንዲበላቸው ያደረገበት ነው። ይገርማቸው እነኚህ ሰዎች ሳላሳፍር አምላኬ ነፍሴን አታጥፋ ብሎ በተናገረው መሰረት ዛሬ ከሰማይ እሳት ወርዶ እነሱም በልቶ ሰማዕቱ ቅዱስ ጊዮርጊስ እግዚአብሔርን ያከበረበት ትንሣኤ ማለት ይሄ ነው። ትንሣኤ ማለት ሰው ለበጎ ነገር ለመልካም ነገር ሲነሳሳ መልካም ነውና እግዚአብሔር እኛንም እንደዚህ መልካም ነገር በጎ ነገር ለመስራት ሕሊናችንን ልቦናችንን አይምሯችንን ያነሳሳልን። እንደገና ደግሞ ዛሬ በድጋሜ የምንመለከተው በገድሉ ላይ እንደሚናገረው ታምሩ አንድ ከሙስሊም ወገን ወይም ከአላመኑ ወገን የሆነ ሰው ከጓደኞቹ ጋር ወደ መካ ሄደ ይላል። በመካ መስጊድ አካባቢ ጓደኞቹ ጥለውት መጡ ጫካ ውስጥ። ምን ይሆናለሁ፣ ምን ይውጠኛል፣ ወዴት እሄዳለሁ ሲል ሰማዕቱ ቅዱስ ጊዮርጊስ ቀርቦ በፈረሱ አፈናጦ፣ ይገርማቸዋል፣ በፈረሱ አፈናጦ እንደዚሁም ደግሞ የሰጎን እንቁላል ለምልክትነት ያንን ከበረሃ ውስጥ አውጥቶ ሰጥቶ አምጥቶት በነበረበት ቦታ ላይ ያስቀመጠው ይላል። ካስቀመጠው በኋላ ሰዎች ከኔ የመጣው ሲሉ ተደናቅቆ ነበረ። ሰማዕቱ ቅዱስ ጊዮርጊስ በፈረሱ አፈናጦ እንዳመጣው መሰከረ። ከዛን ያንን የሰጎንን እንቁላል በቤተ ክርስቲያን ላይ ያታምድ እንደተሰራ ለማስታወቂያ በቤተ ክርስቲያኑ ላይ ተደረገ ይላል። ዛሬም እንግዲህ በዚሁ በአረቡ በብፁዕ አባታችን አቡነ ዲሜጥሮስ እና በእሳቸው ጸሎት በአባቶቻችን ጸሎት በእውነት ህዝቡን በፍቅር የያዙ አባት ናቸው። ከዛ አንጻር ያው አውዳሚን በሚባለው ቦታ ላይ ትልቅ ቦታ ተሰጥቷቸው ይኸው በዚህ ሰሞን ትልቁን የሰጎን እንቁላል ጉልላቱ ላይ አስቀምጠዋል። ይሄ ትልቅ ለኛ ትልቅ ተስፋ ነው። በእውነት ለኛ በስደቱ ዓለም ላለነው ትልቅ ተስፋ ነው። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ይጠብቀን። ሰማዕቱ ቅዱስ ጊዮርጊስ እንደሱ ተገዳዮች ያድርገን። የጀመርነውን የክርስትና ሕይወት እስከ ፍጻሜ እንድንቀጥል የሰማዕቱን የቅዱስ ጊዮርጊስን ጽናት ብርታት አምላካችን ያድለን። ይህ የምታዩትን ዛሬ ለጉባኤ የመጣ ነው የቢሩት ህዝብ ነው። እንግዲህ ደራጎን ወጥቶ የወደቀ ቦታ ላይ ነው ያለነው። ታሪክ የተሰራበት ቦታ ላይ ነው። እዚህ ጋር ግን የኛ ቤተክርስቲያን ሳይሆን የሌሎች በውርስነት ያለነው የካቶሊክ ቤተክርስቲያን ነው። ግን ደግነታቸው ምንድን ነው? ቦታውን ሰጥተውን እንደፈለገን እናመልካለን፣ እንደፈለገን እንቀድሳለን። እንደው ቢቻል እንደው ኦርቶዶክሳውያን በውጭም በውስጥም ያላችሁ እንደው ኦርቶዶክስ ቀዳሚያት ነች ስትባል እንሰማለን። ቅዱስ ጊዮርጊስም ብዙ ተጋድሎበታል። ግን እኔ ከሚያሳዝነኝ ነገር ኦርቶዶክስ ቀዳሚ ሆኖ ሌላ ሲወራት፣ ይሄ ሁሉ የማን ችግር ነው? የእኛ ችግር ነው። ወንጌልን አለማስተማር፣ እርስ በራሳችን እየተባላን፣ እርስ በራሳችን እየተጋጨን፣ እርስ በራሳችን በዘረኝነት እየተከፋፈልን፣ አሁን ከእንግዲህ በኋላ ሁላችንም ወደ ራሳችን መለስ ብለን ሰማዕቱ ቅዱስ ጊዮርጊስን ታሪክ ብቻ ማንሳሰብ፣ እኛም ታሪክ ልንሰራ ያስፈልጋል። የታሪክ ሰዎች ያደርገን። ጥሩ ታሪክ ሰርተን ሰርተን ተጋድሏችንን ፈጽመን የጀመርነው ክርስትናችን እስከ መጨረሻው ድረስ በዚሁ በሕይወታችን በጀመርነው ሕይወት በመንፈስ ጀምራችሁ በስጋ እንዴት ትፈጽማላችሁ ይላል ገላትያ 3 ላይ። ስለዚህ በጀመርነው ክርስትና እስከ መጨረሻው ድረስ ጸንተን መልካም ነገር ሰርተን ሁላችንንም እንደ ሰማዕቱ እንደ ቅዱስ ጊዮርጊስ ለክብረ ሞት ያብቃን። እሱ ያገኘውን ርስተ መንግስቱን አምላካችን ያውርሰን። አምላካችን ስለ ሰማዕቱ ስለ ጻድቃን ሰማዕታት ብሎ አብጦ ሀገራችንን ቤተ ክርስቲያናችንን ከዘረኝነት ከጥላቻ ከእርስ በርስ ግጭት ከፖለቲካው ነፃ ወጥታ
የሰላም የበረከት ሀገር የፍቅር ሀገር ያድርጋት። ይህ ሁሉ የተሰደደው ሀገሯ ላይ ሰላም ስለጠፋ ነው። ሀገሯ ሰላም ቢኖር ኖሮ ይህ ሁሉ የተሰደደው ኢትዮጵያዊ ነው። ልታውቁት ያስፈልጋል። ዛሬም ሰዎች እየተሰደዱ አውሬ እየበላቸው ነው። ይህንን የምትሰሙ ሰዎች ባካችሁ ስለ እግዚአብሔር ብላችሁ ክፉ የምትሰሩ ክፋታችሁን ተዉ፣ ወደ በጎነት ተለወጡ እና ስለዚህ እግዚአብሔር አምላክ ክፉዎችንም ወደ መልካምነት ይለውጥልን፣ እኛም እንደ ሰማዕቱ ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የሰላም የበረከት በዓል ያድርግልን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት በሰላም በጤና ጠብቆ ለ2017 ለማቴዎስ ዘመን እንደዚሁም ዛሬ ሰማዕትነቱን ተጋድሎነቱን ለፈጸመው ለሰማዕቱ ለቅዱስ ጊዮርጊስ በዓለ ዕረፍት ሚያዝያ 13 ቀን እንደዚሁም ለበዓለ ትንሣኤው ለተለያዩ በዓላት ሁላችንንም በሰላም በጤና ጠብቆ ያደረሰን የአባቶቻችን አምላክ ክብርና ምስጋና ይግባው። በያላችሁበት ያላችሁ ኦርቶዶክሳውያን ልጆቻችን በስደቱ ዓለም በውጭም በውስጥም ያላችሁ ሁላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። በያላችሁበት ሰላሙን ያድላችሁ። ሰማዕቱ ቅዱስ ጊዮርጊስ ፈጣኑ ቅዱስ ጊዮርጊስ ካለው ፈተናና ችግር ያውጣችሁ። ሀገራችንንም የሰላም ሀገር የበረከት ሀገር ያደርግልን። እንግዲህ ዛሬ የምንገኘው ሰማዕቱ ቅዱስ ጊዮርጊስ ተጋደለበት ከሚባለው ሂሩት ወይም ደግሞ ሊባኖስ ከሚባለው ቦታ ላይ ነው ያለነው። ይህ የቆምንበት ቦታ እንደምታዩት ሰማዕቱ ቅዱስ ጊዮርጊስ ከልዳ ተወልዶ የአባቱን ስልጣን ለመቀበል ወደዚህ ቦታ ሲመጣ የዚች አገር ሕዝቦች በአምልኮ ባዕድ ተውጠው ነበረ። ይህ የምታዩት ባህር ደራጎን የሚባለው አውሬ የሚጓዝበት ባህር ነው። ስታዩት ባህር ነው። እንግዲህ በዚህ ባህር ውስጥ የተጓዘ እዛ ከፊት ለፊት ያለው ሊባኖሳዊ የሆነች ወይም ቢሩታዊት የምትባል ቢሩት ብለን ነው የምንጠራው እኛ። በግን ትክክለኛው መጠሪያ ስሟ ቢሩታዊት ነው የምትባለው። ቢሩታዊት የዚህ ሀገር ተወላጅ ማለት ነው። ኢትዮጵያዊ ዜጋ እንደምንለው ሁሉ የዚህ ዜጋ የሆነች ደራጎን የሚባለው የሴቶችን ደም ብቻ ብዙ ጊዜ የሚጠጣ እየመረጠ ደምን ብቻ የሚጠጣ አውሬ ነበር። ሰማዕቱ ቅዱስ ጊዮርጊስ በዚህ አልፎ የአባቱን ስልጣን ለመቀበል ወደ ልዳ ሲጓዝ ይህንን አገር ሲያይ በአምልኮ ጣዖት ተበክሎ ስለነበረ እግዚአብሔርን ረስተው ያችንም ሕፃን በፈረሱ ሲመጣ እዚህ ጋር አገኛት ነው የሚለው ባጭሩ። በአገኛት ሰዓት ምን ሆነች ነው ሲላት፣ አይ አባቴ ለግብር አስሮኝ ነው፣ ብዙ ሰዎችን ጨርሷል፣ አንተን ሳይ ወጣት ነህ፣ ደራጎን የሚባል አውሬ አለ፣ አስፈሪ አውሬ፣ ለእሱ ተሰጥቼ ነው ስትለው፣ አይዞሽ እኔ ከአንቺ ጋር ነኝ፣ ድል አደርጋለሁ ሲላት፣ አይ አንተ ወጣት ነህ፣ በምን ኃይል ስትለው፣ በእግዚአብሔር ኃይል አላት። እንደ ዳዊት በእግዚአብሔር ኃይል የእግዚአብሔርን ኃይል የታጠቀ የሚያስፈራው ነገር የለምና ደራጎኑ እየደነፋ ይሄንን ጫካ እያማታ መጣ ይላል። በመጣ ሰማዕቱ ቅዱስ ጊዮርጊስ ወደ እሷ ቀርቦ ስለነበረ በስመ አብ ብሎ አማተበበት። የሁላችሁ እንግዲህ በስመ አብ ሲባል ትልቅ ነገር ነው። በእምነት በስመ አብ ስንል ዘንዶ ለሁለት ይከፈላል። አባታችን ተክለ ሃይማኖት በስመ አብ ብለው ዘንዶ ሊበላቸው የመጣውን ለሁለት ከፍለውታል። የመጣው ነገር ሁሉ የሚመለሰው በእግዚአብሔር ኃይል ነውና ይሄ በስመ አብ ቀላል እንዳይመስላችሁ። በስመ አብ ብሎ ሲያማትም የአውሬው የደራጎን ኃይሉ ደከመ ይላል። መርዙ ከውስጡ ወጣ ይላል። ከዚህም በኋላ ደከመ። በደከመው ሰዓት ቅዱስ ጊዮርጊስ አሰረው ይላል። አንገቱን አስሮ ልጅቷን እሱም ጭምር እየጎተቱ ወሰዱት ነው የሚለው ወደ ከተማው በወሰዱት ሰዓት ደነገጠች እሷም። ከዚህም በኋላ ወደ ከተማው ከወሰዱ በኋላ ሰማዕቱ ቅዱስ ጊዮርጊስ የሀገሬውን ሕዝብ ጠራው ነው የሚለው። በጠራ ሲያዩት ያስፈራቸው የነበረ ያመልኩት የነበረ ደራጎን ደነገጡ ይላል። በደነገጡ ሰዓት አትደንግጡ፣ አይዟችሁ አምላክን እግዚአብሔርን የምታምኑ ከሆነ ምንም አይነካችሁ ብሎ በእግዚአብሔር ትተማመናላችሁ፣ አዎ እሱን ትገልልናላችሁ ብሎ አዎ ገሎላቸው እሱን አምልኮተ እግዚአብሔርን እንዲያመልኩ አድርጓል። ሰማዕቱ ቅዱስ ጊዮርጊስ ብዙ ተጋድሎ ፈጽሟል። በዚህ ባጭር ተናግረን አንጨርስም። ወደ ከተማ ወስዶ ይህንን ደራጎንን አዎ አንገቱን አስሮ አብሮ ሄደው ገሎት እግዚአብሔር እንዲመለክ ያደረገ ታላቅ ሰማዕት ነው። 7 ጊዜ ሞቶ 7 ጊዜ የተነሳ ነው። ዛሬ ግን ተርጻሜ ሰማዕት
ፍጻሜው ሩጬን ጨርሻለሁ ሃይማኖቴን ጠብቄያለሁ ብሎ ቅዱስ ጳውሎስ ለጢሞቴዎስ ደቀ መዝሙሩ እንደነገረው ዛሬ ፍጻሜውን ያገኘበት ነው። የሕይወት አክሊል የተቀዳጀበት ነው። ለዚህ ሰዓት በድጋሚ ያደረሰን ክብርና ምስጋና ይግባው። እንደገና በዛሬ ሰዓት ደግሞ በ15 ሚያዝያ 15 የዱዲያኖስ ባለቤት እለእስክንድርያ የምትባል እሷን አሳምኖ አስተምሮ ለውጧት እሷንም ለሰማዕትነት ያበቃበት ወደ 30,000 የሚሆን ህብረተሰብን በዚህ አሳምኖ የብሉይ ሰዎችን ወደ አምልኮ እግዚአብሔር የመለሰበት ነው። እንግዲህ ሰማዕታት ስንል ቅዱሳን ስንል እንደዚሁ አይደለም፣ መስፈርት ስላላቸው ነው። እቺ ቤተክርስቲያን የምታወድሳቸው የምታመሰግናቸው ሩጫቸውን ስለጨረሱ ነው። እኛም የጀመርነው ሩጫ አለና ጸሎትን ጀምረን ያቋረጥን ካለን፣ ወደ ቤተክርስቲያን መገስገስ ጀምረን ያቋረጥን ካለን፣ እንደዚሁ መንፈሳዊ ስራዎችን እንሰራ የነበረው ማቋረጥ የለብንም። ክርስትና የማይቋረጥ እስከ ሕይወት ድረስ ከወዳድረውት የሚመሰከር ምስክርነት ነውና እንግዲህ ለዚህ ሰዓት ያበቃን ሰማዕቱ ክብርና ምስጋና ይግባው። ብዙ ሰማዕታት ዛሬ የተሰየፉበት የሕይወት አክሊል የተቀዳጀበት እንዲሁ ሙታን ዱዲያኖስና 70 ነገስታት ግን በዛሬው ዕለት እንደ ኤልያስ ከሰማይ እሳት አውርዶን እንዲበላቸው ያደረገበት ይገርማቸዋል። እነኚህ ሰዎች ሳላሳፍር አምላኬ ነፍሴን አታጥፋ ብሎ በተናገረው መሰረት ዛሬ ከሰማይ እሳት ወርዶ እነሱም በልቶ ሰማዕቱ ቅዱስ ጊዮርጊስ እግዚአብሔርን ያከበረበት ትንሣኤ ማለት ይሄ ነው። ትንሣኤ ማለት ሰው ለበጎ ነገር ለመልካም ነገር ሲነሳሳ መልካም ነውና እግዚአብሔር እኛንም እንደዚህ መልካም ነገር በጎ ነገር ለመስራት ሕሊናችንን ልቦናችንን አይምሯችንን ያነሳሳልን። እንደገና ደግሞ ዛሬ በድጋሜ የምንመለከተው በገድሉ ላይ እንደሚናገረው ታምሩ አንድ ከሙስሊም ወገን ወይም ከአላመኑ ወገን የሆነ ሰው ከጓደኞቹ ጋር ወደ መካ ሄደ ይላል። በመካ መስጊድ አካባቢ ጓደኞቹ ጥለውት መጡ ጫካ ውስጥ። ምን ይሆናለው? ምን ይውጠኛል? ወዴት እሄዳለሁ ሲል ሰማዕቱ ቅዱስ ጊዮርጊስ ቀርቦ በፈረሱ አፈናጦ፣ ይገርማቸዋል፣ በፈረሱ አፈናጦ እንደዚሁም ደግሞ የሰጎን እንቁላል ለምልክትነት ያንን ከበረሃ ውስጥ አውጥቶ ሰጥቶ አምጥቶት በነበረበት ቦታ ላይ ያስቀመጠ። ካስቀመጡ በኋላ ሰዎች ከኔ የመጣው ሲሉ ተደናቅቶ ነበረ። ሰማዕቱ ቅዱስ ጊዮርጊስ በፈረሱ አፈናጦ እንዳመጣው መሰከረ። ከዛን ያንን የሰጎንን እንቁላል በቤተ ክርስቲያን ላይ ያታምድ እንደተሰራ ለማስታወቂያ በቤተ ክርስቲያኑ ላይ ተደረገ ይላል። ዛሬም እንግዲህ በዚሁ በአረቡ በብፁዕ አባታችን አቡነ ዲሜጥሮስ እና በእሳቸው ጸሎት በአባቶቻችን ጸሎት በእውነት ህዝቡን በፍቅር ያዙ አባት ናቸው። ከዛ አንጻር ያው አውዳሚን በሚባለው ቦታ ላይ ትልቅ ቦታ ተሰጥቷቸው ይኸው በዚህ ሰሞን ትልቁን የሰጎን እንቁላል ጉልላቱ ላይ አስቀምጠዋል። ይሄ ትልቅ ለኛ ትልቅ ተስፋ ነው። በእውነት ለኛ በስደቱ ዓለም ላለነው ትልቅ ተስፋ ነው። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ይጠብቀን። ሰማዕቱ ቅዱስ ጊዮርጊስ እንደሱ ተገዳዮች ያድርገን። የጀመርነውን የክርስትና ሕይወት እስከ ፍጻሜ እንድንቀጥል የሰማዕቱን የቅዱስ ጊዮርጊስን ጽናት ብርታት አምላካችን ያድለን። ይህ የምታዩት ዛሬ ለጉባኤ የመጣ ነው። የቢሩት ህዝብ ነው። እንግዲህ ያደራጎን ወጥቶ የወደቀ ቦታ ላይ ነው ያለነው። ታሪክ የተሰራበት ቦታ ላይ ነው። እዚህ ጋር ግን የኛ ቤተክርስቲያን ሳይሆን የሌሎች በውርስነት ያለ ነው። የካቶሊክ ቤተክርስቲያን ነው። ግን ደግነታቸው ምንድን ነው? ቦታውን ሰጥተውን እንደፈለገን እናመልካለን፣ እንደፈለገን እንቀድሳለን። እንደው ቢቻል እንደው ኦርቶዶክሳውያን በውጭም በውስጥም ያላችሁ እንደው ኦርቶዶክስ ቀዳሚ አንድነት ስትባል እንሰማለን። ቅዱስ ጊዮርጊስም ብዙ ተጋድሎበታል። ግን እኔ ከሚያሳዝነኝ ነገር ኦርቶዶክስ ቀዳሚ ሆኖ ሌላ ሲወራት፣ ይሄ ሁሉ የማን ችግር ነው? የኛ ችግር ነው። ወንጌልን አለማስተማር፣ እርስ በራሳችን እየተባላ፣ እርስ በራሳችን እየተጋደል፣ እርስ በራሳችን በዘረኝነት እየተከፋፈል። አሁን ከእንግዲህ በኋላ ሁላችንም ወደ ራሳችን መለስ ብለን ሰማዕቱ ቅዱስ ጊዮርጊስን ታሪክ ብቻ ማንሳሰብ፣ እኛም ታሪክ ልንሰራ ያስፈልጋል። የታሪክ ሰዎች ያደርገን። ጥሩ ታሪክ ሰርተን ሰርተን ተጋድሏችንን ፈጽመን የጀመርነው ክርስትናችን እስከ መጨረሻው ድረስ በዚሁ በሕይወታችን በጀመርነው ሕይወት በመንፈስ ጀምራችሁ በስጋ እንዴት ትፈጽማላችሁ ይላል በገላትያ 3። ስለዚህ በጀመርነው ክርስትና እስከ መጨረሻው ድረስ ጸንተን መልካም ነገር ሰርተን ሁላችንንም እንደ ሰማዕቱ እንደ ቅዱስ ጊዮርጊስ ለክብረ ሞት ያብቃን። እሱ ያገኘውን ርስት መንግስቱን አምላካችን
ያውርሰን። አምላካችን ስለ ሰማዕቱ ስለ ጻድቃን ሰማዕታት ብሎ አብሶ ሀገራችንን ቤተክርስቲያናችንን ከዘረኝነት ከጥላቻ ከእርስ በርስ ግጭት ከፖለቲካው ነፃ ወጥታ የሰላም የበረከት ሀገር የፍቅር ሀገር ያድርጋል። ይህ ሁሉ የተሰደደው ሀገሯ ላይ ሰላም ስለጠፋ ነው። ሀገሯ ሰላም ቢኖር ኖሮ ይህ ሁሉ የተሰደደው ኢትዮጵያዊ ልታውቁት ያስፈልጋል። ዛሬም ሰዎች እየተሰደዱ አውሬ እየበላቸው ነው። ይህንን የምትሰሙ ሰዎች እባካችሁ ስለ እግዚአብሔር ብላችሁ ክፉ የምትሰሩ ክፋታችሁን ተዉ፣ ወደ በጎነት ተለወጡ እና ስለዚህ እግዚአብሔር አምላክ ክፉዎችን ወደ መልካምነት ይለውጥልን። እኛም እንደ ሰማዕቱ ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የሰላም የበረከት በዓል ያድርግልን። ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት በሰላም በጤና ጠብቆ ለ2017 ለማቴዎስ ዘመን እንደዚሁም ዛሬ ሰማዕትነቱን ተጋድሎነትን ለፈጸመው ለሰማዕቱ ለቅዱስ ጊዮርጊስ በዓለ ዕረፍት ሚያዝያ 13 ቀን እንደዚሁም ለበዓለ ትንሣኤው ለተለያዩ በዓላት ሁላችንንም በሰላም በጤና ጠብቆ ያደረሰን የአባቶቻችን አምላክ ክብርና ምስጋና ይግባው። በያላችሁበት ያላችሁ ኦርቶዶክሳውያን ልጆቻችን በስደቱ ዓለም በውጭም በውስጥም ያላችሁ ሁላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። በያላችሁበት ሰላሙን ያድላችሁ። ሰማዕቱ ቅዱስ ጊዮርጊስ ፈጣኑ ቅዱስ ጊዮርጊስ ካለው ፈተናና ችግር ያውጣችሁ። ሀገራችንንም የሰላም ሀገር የበረከት ሀገር ያደርግልን። እንግዲህ ዛሬ የምንገኘው ሰማዕቱ ቅዱስ ጊዮርጊስ ተጋደለበት ከሚባለው ሂሩት ወይም ደግሞ ሊባኖስ ከሚባለው ቦታ ላይ ነው ያለነው። ይህ የቆምንበት ቦታ እንደምታዩት ሰማዕቱ ቅዱስ ጊዮርጊስ ከልዳ ተወልዶ የአባቱን ስልጣን ለመቀበል ወደዚህ ቦታ ሲመጣ የዚች አገር ሕዝቦች በአምልኮ ባዕድ ተውጠው ነበረ። ይህ የምታዩት ባህር ደራጎን የሚባለው አውሬ የሚጓዝበት ባህር ነው። ስታዩት ባህር ነው። እንግዲህ በዚህ ባህር ውስጥ እየተጓዘ እዚህ ጋር የምታዩት ከዛ ከፊት ለፊት ያለው ሊባኖሳዊ የሆነች ወይም ቢሩታዊት የምትባል ብሩክት ብለን ነው የምንጠራው እና ግን ትክክለኛ መጠሪያ ስሟ ብሩክታዊት ነው የምትባለው። ቢሩታዊት የዚህ አገር ተወላጅ ማለት ነው። ኢትዮጵያዊ ዜጋ እንደምንለው ሁሉ የዚህ ዜጋ የሆነች ደራጎን የሚባለው የሴቶችን ደም ብቻ ብዙ ጊዜ የሚጠጣ እየመረጠ ደምን ብቻ የሚጠጣ አውሬ ነበር። ሰማዕቱ ቅዱስ ጊዮርጊስ በዚህ አልፎ የአባቱን ስልጣን ለመቀበል ወደ ልዳ ሲጓዝ ይህንን አገር ሲያይ በአምልኮ ጣዖት ተበክሎ ስለነበረ እግዚአብሔርን ረስተው ያችንም ሕፃን በፈረሱ ሲመጣ እዚህ ጋር አገኛት ነው የሚለው ባጭሩ። ባገኛት ሰዓት ምን ሆነች ነው ሲላት፣ አይ አባቴ ለግብር አስሮኝ ነው፣ ብዙ ሰዎችን ጨርሷል፣ አንተን ሳይ ወጣት ነህ፣ ደራጎን የሚባል አውሬ አለ፣ አስፈሪ አውሬ፣ ለሱ ተሰጥቼ ነው ስትለው፣ አይዞሽ እኔ ከአንቺ ጋር ነኝ፣ ድል አደርጋለሁ ሲላት፣ አንተ ወጣት ነህ፣ በምን ኃይል ስትለው፣ በእግዚአብሔር ኃይል አላት። እንደ ዳዊት በእግዚአብሔር ኃይል የእግዚአብሔር ኃይል የታጠቀ የሚያስፈራው ነገር የለምና ደራጎኑ እየደነፋ ይህንን ጫካ እያማታ መጣ ይላል። በመጣ ሰማዕት ሰማዕቱ ቅዱስ ጊዮርጊስ ወደ እሷ ቀርቦ ስለነበረ በስመ አብ ብሎ አማተበበት። የሁላችሁ እንግዲህ በስመ አብ ሲባል ትልቅ ነገር ነው። በእምነት በስመ አብ ስንል ዘንዶ ለሁለት ይከፈላል። አባታችን ተክለ ሃይማኖት በስመ አብ ብለው ዘንዶ ሊበላቸው የመጣውን ለሁለት ከፍለውታል። የመጣው ነገር ሁሉ የሚመለሰው በእግዚአብሔር ኃይል ነውና ይሄ በስመ አብ ቀላል እንዳይመስላችሁ። በስመ አብ ብሎ ሲያማትም የአውሬው የደራጎን ኃይሉ ደከመ ይላል። መርዙ ከውስጡ ወጣ ይላል። ከዚህም በኋላ ደከመ። በደከመው ሰዓት ቅዱስ ጊዮርጊስ አሰረው ይላል። አንገቱን አስሮ ልጅቷን እሱም ጭምር እየጎተቱ ወሰዱት ነው የሚለው ወደ ከተማው በወሰዱት ሰዓት ደነገጠች እሷም። ከዚህም በኋላ ወደ ከተማው ከወሰዱ በኋላ ሰማዕቱ ቅዱስ ጊዮርጊስ የሀገሬውን ሕዝብ ጠራው ነው የሚለው። በጠራ ሲያዩት ያስፈራቸው የነበረ ያመልኩት የነበረ ደራጎን ደነገጡ ይላሉ። በደነገጡ ሰዓት አትደንግጡ፣ አይዟችሁ፣ አምላክን እግዚአብሔርን የምታምኑ ከሆነ ምንም አይነካችሁም ብሎ በእግዚአብሔር ትተማመናላችሁ፣ አዎ እሱን ትገልልናላችሁ ብሎ ገሎላቸው እሱን አምልኮተ እግዚአብሔርን እንዲያመልኩ አድርጓል። ሰማዕቱ ቅዱስ ጊዮርጊስ ብዙ ተጋድሎ ፈጽሟል። በዚህ ባጭርታ ተናግረን አንጨርስም። ወደ ከተማ ወስዶ ይህንን ደራጎንን
አንገቱን አስሮ አብረው ሄደው ገሎት እግዚአብሔር እንዲመለክ ያደረገ ታላቅ ሰማዕት ነው። 7 ጊዜ ሞቶ 7 ጊዜ የተነሳ ነው። ዛሬ ግን ተፍጻሜ ሰማዕት የፍጻሜው ሩጬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ብሎ ቅዱስ ጳውሎስ ለጢሞቴዎስ ደቀ መዝሙሩ እንደነገረው ዛሬ ፍጻሜውን ያገኘበት ነው። ይሄው አክሊል የተቀዳጀበት ነው። ለዚህ ሰዓት በድጋሚ ያደረሰን ክብርና ምስጋና ይግባው። እንደገና በዛሬ ሰዓት ደግሞ በ15 ሚያዝያ 15 የዱዲያኖስ ባለቤት እለእስክንድርያ የምትባል እሷ ደግሞ እሷን አሳምኖ አስተምሮ ለውጧት እሷንም ለሰማዕትነት ያበቃበት ወደ 30,000 የሚሆን ህብረተሰብን በዚህ አሳምኖ የብሉይ ሰዎችን ወደ አምልኮ እግዚአብሔር የመለሰበት ነው። እንግዲህ ሰማዕታት ስንል ቅዱሳን ስንል እንደዚሁ አይደለም፣ መስፈርት ስላላቸው ነው። ይህች ቤተ ክርስቲያን የምታወድሳቸው የምታመሰግናቸው ሩጫቸውን ስለጨረሱ ነው። እኛም የጀመርነው ሩጫ አለና ጸሎትን ጀምረን ያቋረጥን ካለን፣ ወደ ቤተ ክርስቲያን መገስገስ ጀምረን ያቋረጥን ካለን፣ እንደዚሁ መንፈሳዊ ስራዎችን እንሰራ የነበረው ካቋረጥ ማቋረጥ የለብንም። ክርስትና የማይቋረጥ እስከ ሕይወት ድረስ ከወዳድረውት የሚመሰከር ምስክርነት ነውና እንግዲህ ለዚህ ሰዓት ያበቃን ሰማዕቱ ክብርና ምስጋና ይግባው። ብዙ ሰማዕታት ዛሬ የተሰየፉበት የሕይወት አክሊል የተቀዳጀበት እንዲሁ ሙታን ዱዲያኖስና 70 ነገሥታት ግን በዛሬው ዕለት እንደ ኤልያስ ከሰማይ እሳት አውርዶን እንዲበላቸው ያደረገበት ነው። ይገርማቸዋል። እነኚህ ሰዎች ሳላሳፍር አምላኬ ነፍሴን አታጥፋ ብሎ በተናገረው መሰረት ዛሬ ከሰማይ እሳት ወርዶ እነሱም በልቶ ሰማዕቱ ቅዱስ ጊዮርጊስ እግዚአብሔርን ያከበረበት ትንሣኤ ማለት ይሄ ነው። ትንሣኤ ማለት ሰው ለበጎ ነገር ለመልካም ነገር ሲነሳሳ መልካም ነውና እግዚአብሔር እኛንም እንደዚህ መልካም ነገር በጎ ነገር ለመስራት ሕሊናችንን ልቦናችንን አይምሯችንን ያነሳሳልን። እንደገና ደግሞ ዛሬ በድጋሜ የምናየው የምንመለከተው በገድሉ ላይ እንደሚናገረው ታምሩ አንድ ከሙስሊም ወገን ወይም ከአላመኑ ወገን የሆነ ሰው ከጓደኞቹ ጋር ወደ መካ ሄደ ይላል። በመካ መስጊድ አካባቢ ጓደኞቹ ጥለውት መጡ። ጫካ ውስጥ ምን ይሆናለው፣ ምን ይውጠኛል፣ ወዴት እሄዳለሁ ሲል ሰማዕቱ ቅዱስ ጊዮርጊስ ቀርቦ በፈረሱ አፈናጦ፣ ይገርማቸዋል፣ በፈረሱ አፈናጦ እንደዚሁም ደግሞ የሰጎን እንቁላል ለምልክትነት ያንን ከበረሃ ውስጥ አውጥቶ ሰጥቶ አምጥቶት በነበረበት ቦታ ላይ አስቀመጠው ይላል። ካስቀመጠው በኋላ ሰዎች ከኔ የመጣው ሲሉት ተደናቅቆ ነበረ። ሰማዕቱ ቅዱስ ጊዮርጊስ በፈረሱ አፈናጦ እንዳመጣ መሰከረ። ከዛን ያንን የሰጎንን እንቁላል በቤተ ክርስቲያን ላይ ያታምድ እንደተሰራ ለማስታወቂያ በቤተ ክርስቲያኑ ላይ ተደረገ ይላል። ዛሬም እንግዲህ በዚሁ በአረቡ በብፁዕ አባታችን አቡነ ዲሜጥሮስ እና በእሳቸው ጸሎት በአባቶቻችን ጸሎት በእውነት ህዝቡን በፍቅር የያዙ አባት ናቸው። ከዛ አንጻር ያው አውዳሚን በሚባለው ቦታ ላይ ትልቅ ቦታ ተሰጥቷቸው ይኸው በዚህ ሰሞን ትልቁን የሰጎን እንቁላል ጉልላቱ ላይ አስቀምጠዋል። ይሄ ትልቅ ለኛ ትልቅ ተስፋ ነው። በእውነት ለኛ በስደቱ ዓለም ላለነው ትልቅ ተስፋ ነው። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ይጠብቀን። ሰማዕቱ ቅዱስ ጊዮርጊስ እንደሱ ተገዳዮች ያድርገን። የጀመርነውን የክርስትና ሕይወት እስከ ፍጻሜ እንድንቀጥል የሰማዕቱን የቅዱስ ጊዮርጊስን ጽናት ብርታት አምላካችን ያደለን። ይህ የምታዩት ዛሬ ለጉባኤ የመጣ ነው። እንዲሁ ህዝብ ነው። እንግዲህ ያደራጎን ወጥቶ የወደቀ ቦታ ላይ ነው ያለነው። ታሪክ የተሰራበት ቦታ ላይ ነው። እዚህ ግን የኛ ቤተክርስቲያን ሳይሆን የሌሎች በውርስነት ያለነው የካቶሊክ ቤተክርስቲያን ነው። ግን ደግነታቸው ምንድን ነው? ቦታውን ሰጥተውን እንደፈለግን እናመልካለን፣ እንደፈለገን እንቀድሳለን። እንደው ቢቻል እንደው ኦርቶዶክሳውያን በውጭም በውስጥም ያላችሁ እንደው ኦርቶዶክስ ቀዳሚያት ነህ ስትባል እንሰማለን። ቅዱስ ጊዮርጊስ ብዙ ተጋድሎበታል። ግን እኔ ከሚያሳዝነኝ ነገር ኦርቶዶክስ ቀዳሚ ሆኖ ሌላ ሲወራት፣ ይሄ ሁሉ የማን ችግር ነው? የእኛ ችግር ነው። ወንጌልን አለማስተማር፣ እርስ በራሳችን እየተባላን፣ እርስ በራሳችን እየተጋጨን፣ እርስ በራሳችን በዘረኝነት እየተከፋፈልን አሁን ከእንግዲህ በኋላ ሁላችንም ወደ ራሳችን መለስ ብለን ሰማዕቱ ቅዱስ ጊዮርጊስን ታሪክን ብቻ ማንሳሰብ እኛም ታሪክ ልንሰራ ያስፈልጋል። የታሪክ ሰዎች ያድርገን። ጥሩ ታሪክ ሰርተን ሰርተን ተጋድሏችንን ፈጽመን የጀመርነው ክርስትናችን እስከ መጨረሻው ድረስ በዚሁ በሕይወታችን በጀመርነው ሕይወት በመንፈስ ጀምራችሁ በስጋ እንዴት ትፈጽማላችሁ ይላል በገላትያ 3 ላይ። ስለዚህ በጀመርነው ክርስትና እስከ መጨረሻው ድረስ ጸንተን
መልካም ነገር ሰርተን ሁላችንንም እንደ ሰማዕቱ እንደ ቅዱስ ጊዮርጊስ ለክብረ ሞት ያብቃን። እሱ ያገኘውን ርስት መንግስቱን አምላካችን ያውርሰን። አምላካችን ስለ ሰማዕቱ ስለ ጻድቃን ሰማዕታት አብጦ ሀገራችንን ቤተክርስቲያናችንን ከዘረኝነት ከጥላቻ ከእርስ በርስ ግጭት ከፖለቲካው ነፃ ወጥታ የሰላም የበረከት ሀገር የፍቅር ሀገር ያድርጋል። ይህ ሁሉ የተሰደደው ሀገሯ ላይ ሰላም ስለጠፋ ነው። ሀገሯ ሰላም ቢኖር ኖሮ ይህ ሁሉ የተሰደደው ኢትዮጵያዊ ልታውቁት ያስፈልጋል። ዛሬም ሰዎች እየተሰደዱ አውሬ እየበላቸው ነው። ይህንን የሚሰሙ ሰዎች ባካችሁ ስለ እግዚአብሔር ብላችሁ ክፉ የሚሰሩ ክፋታችሁን ተዉ፣ ወደ በጎነት ተለወጡ እና ስለዚህ እግዚአብሔር አምላክ ክፉዎችንም ወደ መልካምነት ይለውጥልን። እኛም እንደ ሰማዕቱ ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የሰላም የበረከት በዓል ያድርግልን። አምላክ ክርስቶስ ተንሥአ እሙታን አብያየ ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት በሰላም በጤና ጠብቆ ለ2017 ለማቴዎስ ዘመን እንደዚሁም ዛሬ ሰማዕትነቱን ተጋድሎነቱን ለፈጸመው ለሰማዕቱ ለቅዱስ ጊዮርጊስ በዓለ ዕረፍት ሚያዝያ 13 ቀን እንደዚሁም ለበዓለ ትንሣኤው ለተለያዩ በዓላት ሁላችንንም በሰላም በጤና ጠብቆ ያደረሰን የአባቶቻችን አምላክ ክብርና ምስጋና ይግባው። በያላችሁበት ያላችሁ ኦርቶዶክሳውያን ልጆቻችን በስደቱ ዓለም በውጭም በውስጥም ያላችሁ ሁላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። በያላችሁበት ሰላሙን ያድላችሁ። ሰማዕቱ ቅዱስ ጊዮርጊስ ፈጣኑ ቅዱስ ጊዮርጊስ ካለው ፈተናና ችግር ያውጣችሁ። ሀገራችንንም የሰላም ሀገር የበረከት ሀገር ያደርግልን። እንግዲህ ዛሬ የምንገኘው ሰማዕቱ ቅዱስ ጊዮርጊስ ተጋደለበት ከሚባለው ሂሩት ወይም ደግሞ ሊባኖስ ከሚባለው ቦታ ላይ ነው ያለነው። ይህ የቆምንበት ቦታ እንደምታዩት ሰማዕቱ ቅዱስ ጊዮርጊስ ከልዳ ተወልዶ የአባቱን ስልጣን ለመቀበል ወደዚህ ቦታ ሲመጣ የዚች አገር ሕዝቦች በአምልኮ ባዕድ ተውጠው ነበረ። ይህ የምታዩት ባህር ደራጎን የሚባለው አውሬ የሚጓዝበት ባህር ነው። ስታዩት ባህር ነው። እንግዲህ በዚህ ባህር ውስጥ እየተጓዘ እዚህ ጋር የምታዩት ከዛ ከፊት ለፊት ያለው ሊባኖሳዊ የሆነች ወይም ቢሩታዊት የምትባል ቢሩት ብለን የምንጠራው እኛ ግን ትክክለኛው መጠሪያ ቢሩታዊት የዚህ ሀገር ተወላጅ ማለት ነው። ኢትዮጵያዊ ዜጋ እንደምንለው ሁሉ የዚህ ዜጋ የሆነች ደራጎን የሚባለው የሴቶችን ደም ብቻ ብዙ ጊዜ የሚጠጣ እየመረጠ ደምን ብቻ የሚጠጣ አውሬ ነበር። ሰማዕቱ ቅዱስ ጊዮርጊስ በዚህ አልፎ የአባቱን ስልጣን ለመቀበል ወደ ልዳ ሲጓዝ ይህንን አገር ሲያይ በአምልኮ ጣዖት ተበክሎ ስለነበረ እግዚአብሔርን ረስተው ያችንም ሕፃን በፈረሱ ሲመጣ እዚህ ጋር አገኛት ነው የሚለው ባጭሩ። ባገኛት ሰዓት ምን ሆነች ነው ይችላል። አይ አባቴ ለግብር አስሮኝ ነው፣ ብዙ ሰዎችን ጨርሷል፣ አንተን ሳይ ወጣት ነህ፣ ደራጎን የሚባል አውሬ አለ፣ አስፈሪ አውሬ፣ ለሱ ተሰጥቼ ነው ስትለው አይዞሽ እኔ ከአንቺ ጋር ነኝ ድል አደርጋለሁ ሲላት አንተ ወጣት ነህ በምን ኃይል ስትለው በእግዚአብሔር ኃይል አላት። እንደ ዳዊት በእግዚአብሔር ኃይል የእግዚአብሔርን ኃይል የታጠቀ የሚያስፈራው ነገር የለምና ደራጎኑ እየደነፋ ይሄንን ጫካ እያማታ መጣ ይላል። በመጣ ሰማዕቱ ቅዱስ ጊዮርጊስ ወደ እሷ ቀርቦ ስለነበረ በስመ አብ ብሎ አማተበበት። የሁላችሁ እንግዲህ በስመ አብ ሲባል ትልቅ ነገር ነው። በእምነት በስመ አብ ስንል ዘንዶ ለሁለት ይከፈላል። አባታችን ተክለ ሃይማኖት በስመ አብ ብለው ዘንዶ ሊበላቸው የመጣውን ለሁለት ከፍለውታል። የመጣው ነገር ሁሉ የሚመለሰው በእግዚአብሔር ኃይል ነውና ይሄ በስመ አብ ቀላል እንዳይመስላችሁ። በስመ አብ ብሎ ሲያማትም የአውሬው የደራጎን ኃይሉ ደከመ ይላል። መርዙ ከውስጡ ወጣ ይላል። ከዚህም በኋላ ደከመ። በደከመው ሰዓት ቅዱስ ጊዮርጊስ አሰረው ይላል። አንገቱን አስሮ ልጅቷን እሱም ጭምር እየጎተቱ ወሰዱት ነው የሚለው ወደ ከተማው በወሰዱት ሰዓት ደነገጠች እሷም። ከዚህም በኋላ ወደ ከተማው ከወሰዱ በኋላ ሰማዕቱ ቅዱስ ጊዮርጊስ የሀገሬውን ሕዝብ ጠራው ነው የሚለው። በጠራ ሲያዩት ያስፈራቸው የነበረ ያመልኩት የነበረ ደራጎን ደነገጡ ይላል። በደነገጡ ሰዓት አትደንግጡ፣ አይዟችሁ አምላክን እግዚአብሔርን የምታምኑ ከሆነ ምንም አይነካችሁ ብሎ እግዚአብሔር ትተማመናላችሁ፣ አሁን ትናላችሁ ብሎ ገሎላችሁ እሱን አምልኮተ እግዚአብሔርን እንዲያመልኩ አድርጓል። ሰማዕቱ ቅዱስ ጊዮርጊስ ብዙ
ተጋድሎ ፈጽሟል። በዚህ ባጭርታ ተናግራ አልጨርስም። ወደ ከተማ ሰማዕታት ስንል ቅዱሳን ስንል እንደዚሁ አይደለም። መስፈርት ስላላቸው ነው። እቺ ቤተ ክርስቲያን የምታወድሳቸው የምታመሰግናቸው ሩጫቸውን ስለጨረሱ ነው። እኛም የጀመርነው ሩጫ አለና ጸሎትን ጀምረን ያቋረጥን ካለን፣ ወደ ቤተ ክርስቲያን መገስገስ ጀምረን ያቋረጥን ካለን፣ እንደዚሁ መንፈሳዊ ስራዎችን እንሰራ የነበረው ካቋረጥ ማቋረጥ የለብንም። ክርስትና የማይቋረጥ እስከ ሕይወት ድረስ ከወዳድረውት የሚመሰከር ምስክርነት ነውና እንግዲህ ለዚህ ሰዓት ያበቃን ሰማዕቱ ክብርና ምስጋና ይግባው። ብዙ ሰማዕታት ዛሬ የተሰየፉበት የሕይወት አክሊል የተቀዳጀበት እንዲሁ ሙታን ዱዲያኖስና ሰባው ነገስታት ግን በዛሬው ዕለት እንደ ኤልያስ ከሰማይ እሳት አውርዶን እንዲበላቸው ያደረገበት ይገርማቸው። እነኚህ ሰዎች ሳላሳፍር አምላኬ ነፍሴን አታጥፋ ብሎ በተናገረው መሰረት ዛሬ ከሰማይ እሳት ወርዶ እነሱም በልቶ ሰማዕቱ ቅዱስ ጊዮርጊስ እግዚአብሔርን ያከበረበት ትንሣኤ ማለት ይሄ ነው። ትንሣኤ ማለት ሰው ለበጎ ነገር ለመልካም ነገር ሲነሳሳ መልካም ነውና እግዚአብሔር እኛንም እንደዚህ መልካም ነገር በጎ ነገር ለመስራት ሕሊናችንን ልቦናችንን አይምሯችንን ያነሳሳልን። እንደገና ደግሞ ዛሬ በድጋሜ የምናየው የምንመለከተው በገድሉ ላይ እንደሚናገረው ታምሩ አንድ ከሙስሊም ወገን ወይም ከአላመኑ ወገን የሆነ ሰው ከጓደኞቹ ጋር ወደ መካ ሄደ ይላል። በመካ መስጊድ አካባቢ ጓደኞቹ ጥለውት መጡ ጫካ ውስጥ። ምን ይሆናለሁ፣ ምን ይውጠኛል፣ ወዴት እሄዳለሁ ሲል ሰማዕቱ ቅዱስ ጊዮርጊስ ቀርቦ በፈረሱ አፈናጦ፣ ይገርማቸዋል፣ በፈረሱ አፈናጦ እንደዚሁም ደግሞ የሰጎን እንቁላል ለምልክትነት ያንን ከበረሃ ውስጥ አውጥቶ ሰጥቶ አምጥቶት በነበረበት ቦታ ላይ አስቀመጠው ይላል። ካስቀመጠ በኋላ ሰዎች ከኔ የመጣው ሲሉ ተደናቅቆ ነበረ። ሰማዕቱ ቅዱስ ጊዮርጊስ በፈረሱ አፈናጦ እንዳመጣው መሰከረ። ከዛን ያንን የሰጎንን እንቁላል በቤተ ክርስቲያን ላይ ያታምድ እንደተሰራ ለማስታወቂያ በቤተ ክርስቲያኑ ላይ ተደረገ ይላል። ዛሬም እንግዲህ በዚሁ በአረቡ በብፁዕ አባታችን አቡነ ዲሜጥሮስ እና በእሳቸው ጸሎት በአባቶቻችን ጸሎት በእውነት ህዝቡን በፍቅር የያዙ አባት ናቸው። ከዛ አንጻር ያው አውዳሚን በሚባለው ቦታ ላይ ትልቅ ቦታ ተሰጥቷቸው ይኸው በዚህ ሰሞን ትልቁን የሰጎን እንቁላል ጉልላቱ ላይ አስቀምጠዋል። ይሄ ትልቅ ለኛ ትልቅ ተስፋ ነው። በእውነት ለኛ በስደቱ ዓለም ላለነው ትልቅ ተስፋ ነው። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ይጠብቀን። ሰማዕቱ ቅዱስ ጊዮርጊስ እንደሱ ተገዳዮች ያድርገን። የጀመርነውን የክርስትና ሕይወት እስከ ፍጻሜ እንድንቀጥል የሰማዕቱን የቅዱስ ጊዮርጊስን ጽናት ብርታት አምላካችን ያድለን። ይህ የምታዩት ዛሬ ለጉባኤ የመጣ ነው። የቢሩት ህዝብ ነው። እንግዲህ ደራጎን ወድቆ የወደቀ ቦታ ላይ ነው ያለ ነው። ታሪክ የተሰራበት ቦታ ላይ ነው። እዚህ ጋር ግን የኛ ቤተክርስቲያን ሳይሆን የሌሎች በውርስነት ያለ ነው። የካቶሊክ ቤተክርስቲያን ነው። ግን ደግነታቸው ምንድን ነው? ቦታውን ሰጥተውን እንደፈለገን እናመልካለን፣ እንደፈለገን እንቀድሳለን። እንደው ቢቻል እንደው ኦርቶዶክሳውያን በውጭም በውስጥም ያላችሁ እንደው ኦርቶዶክስ ቀዳሚያት ነች ስትባል እንሰማለን። ቅዱስ ጊዮርጊስም ብዙ ተጋድሎበታል። ግን እኔ ከሚያሳዝነኝ ነገር ኦርቶዶክስ ቀዳሚ ሆኖ ሌላ ሲወራል። ይሄ ሁሉ የማን ችግር ነው? የእኛ ችግር ነው። ወንጌልን አለማስተማር፣ እርስ በራሳችን እየተባላ እርስ በራሳችን እየተጋጨን፣ እርስ በራሳችን በዘረኝነት እየተከፋፈልን አሁን ከእንግዲህ በኋላ ሁላችንም ወደ ራሳችን መለስ ብለን ሰማዕቱ ቅዱስ ጊዮርጊስን ታሪክ ብቻ ማንሳሰብ እኛም ታሪክ ልንሰራ ያስፈልጋል። የታሪክ
ኢትዮጵያዊ ዜጋ እንደምንመለከተው ዜጋ የሆነች ብዙ ሰማዕታት ዛሬ የተሰየፉበት የሕይወት አክሊል የተቀዳጀበት ዱልያኖስና ሰባው ነገሥታትን በዛሬው ዕለት እንደ ኤልያስ ከሰማይ እሳት አውርዶ እንዲበላቸው ያደረገበት ይገርማቸው። እነኚህ ሰዎች ሳላሳፍር አምላኬ ነፍሴን አታጥፋ ብሎ በተናገረው መሰረት ዛሬ ከሰማይ እሳት ወርዶ እነሱም በልቶ ሰማዕቱ ቅዱስ ጊዮርጊስ እግዚአብሔርን ያከበረበት ትንሣኤ ማለት ይሄ ነው። ትንሣኤ ማለት ሰው ለበጎ ነገር ለመልካም ነገር ሲነሳሳ መልካም ነውና እግዚአብሔር እኛንም እንደዚህ መልካም ነገር በጎ ነገር ለመስራት ሕሊናችንን ልቦናችንን አይምሯችንን ያነሳሳልን። እንደገና ደግሞ ዛሬ በድጋሜ የምናየው የምንመለከተው በገድሉ ላይ እንደሚናገረው ታምሩ አንድ ከሙስሊም ወገን ወይም ከአላመኑ ወገን የሆነ ሰው ከጓደኞቹ ጋር ወደ መካ ሄደ ይላል። በመካ መስጊድ አካባቢ ጓደኞቹ ጥለውት መጡ ጫካ ውስጥ። ምን ይሆናለው ምን ይውጠኛል ወዴት እሄዳለሁ ሲል ሰማዕቱ ቅዱስ ጊዮርጊስ ቀርቦ በፈረሱ አፈናጦ ይገርማቸዋል። በፈረሱ አፈናጦ እንደዚሁም ደግሞ የሰጎን እንቁላል ለምልክትነት ያንን ከበረሃ ውስጥ አውጥቶ ሰጥቶ አምጥቶት